ትቶ ወደ ደሴ ከሄደ በኋላ ጆሮና ሀና በጣም ተቀራርበዋል። ችግሯን ግልጽ ሆና እያካፈለችው ነው። ለማንም ስለ አባቷ ጉዳይ አውርታ አታውቅም። አሁን ግን ጆሮ ሲጠይቃት በግልጽ ነው የነገረችው። ሁሉንም ነገር አስረድተዋለች መንገድ ላይ። እሱም ችግሯን ተረድቶ በጣም ችግር ውስጥ እንዳለች ከተረዳ በኋላ ቁጭ ብሎ ለብቻው ማሰብ ጀመረ። ሲያስብም ድንገት ተምቾ መጣ። ተምች ሲመጣ ምንድን ነው ሙድ ተከንቷል? ምን ሆነ ነው? እንዲህማ መሆን የለብህም። ለምንድን ነው ችግርህን እማትነግረኝ? እያለ ሲጠይቀው ነበረ። ጆሮም አይ ችግር የለም ምንም ነገር የለም ወፍ ብሎ ዝም ሲለው፣ እኔ እኮ ያንተን ማንነት አውቃለሁ። እንዴት ነው ብራዘር? አብረን ኖርን እኮ እኔ እናንተ እኮ ጎዳና ላይ አብረን ብዙ ጊዜ ከኖር ቆየን። ስለዚህ ያንተን ችግር መከራ፣ እፊት ላይ የሚነበበውን ሀዘን፣ ደስታ መገመትም ሆነ አይቼ መረዳት የሚከብደኝ እንዳይመስልክ። ስለዚህ ንገረኝ ምንድን ነው ችግሩ ሲለው፣ እሱም የሀና አባት ችግር ውስጥ ናቸው፣ ታመዋል፣ ሊሞቱ ነው፣ በጣም ታመዋል አሉ። ከዛ በኋላ እሱም እንዴ ሀናን ከሀና ጋር ያለኝን ፍቅር ቆርጫለሁ፣ እህቷ ይሻለኛል ብለሃል ነበር እንደ ሲለው፣ እሱም እና ፍቅራት ሰው ልጅ ግዴታ በፍቅር ብቻ ነው እንዴ መገናኘት ያለበት? አባቷ እኮ እንደ አባቴ ናቸው። በዛ ላይ እሷን ብቻ ሳይሆን አባቷንም በጣም ነው የምወዳቸው። የአባትነት ፍቅር ያሳዩኝ ናቸው እኮ። እንዴት ነው እንደዚህ የምታስበው? ድንጋይ ራስ ብሎ ከሰደበው በኋላ እሱም አይ ፍቅሩን ላሽ በኋላ እኔ እኮ ከነሱ ምትርቅ መስሎኝ ነበር ሲል መለሰለት። እሱም አንተ ምን ታውቃለህና ስለ ሰውን ምናምን ብሎ ከዛ ወሬያቸውን ቀጥሎ አይ በቃ ተነስ እንሂድና በቃ ይህን ሙድህን ማጥፋት አለብን። ከዛ በኋላ ሁሉንም ነገር አብረን የምናስብ ይሆናል። ደግሞ ሁልጊዜም ከጎን ካለው የሆነ መላ እንፈጥራለን። አንተ ብቻ ለመስራት ያሰብከውን ንገረኝ፣ እኔ ቀድሜ መላመላውን አዘጋጃለሁ ሲለው፣ ሌብነት እንዳይሆን አለ። አይ ሌብነትማ ድጋሚ አንመለስም። አንተም ከዚህ በኋላ ከዛ ስራ መውጣት አለብህ። ምንም ብትቸገር ብትራብም ብትጠማም አርፈህ ተቀመጥ እንጂ ድጋሜ ሰው ኪስ ውስጥ እገባለሁ ካል ከኔ ጋር ነው የምትጣለው፣ አናትህን ነው ለሁለት የምከፍልልክ እያለ ጆሮ ለተምቹ እየነገረው ነበር። ተምቹም እንደ ይሄ ልጅ ያማዋል እንዴ? እና ሲርበኝ ዝም ብዬ ልቀመጥ ነው ላልሰርቅ ነው እያለ ትንሽ ተወዛግቧል። ለፊሱ ፊት ግን አይ ከዚህ በኋላ አንሰርቅም ምሎለታል። ጆሮ እንግዲህ በአባባ ኖላዊ ምክንያት ከሌብነት ሸሽቶ እንግዲህ ሌላ መፍትሄ እየፈለገ ይገኛል። በእርግጥ የሰው ልጅ እንደዚህ ሲመክሩት ከመጥፎ ቦታ ተመለስ ሲባል ሲመለስ በጣም ደስ ይላል። ጆሮ ከብዙ ነገር ነው የራቀው፣ ከሱሶችም እንዲሁም ከሲጋራ ማጨስ፣ ከሌብነት ደግሞ ነገ ከነጎዳ ደግሞ ብዙ ነገር ለውጥ እንደሚኖረው ግልጽ ነው። በነገራችን ላይ ሀሁ እያስተማሩት ስሙን እንዲጽፍ እንዳደረጉትም ግልጽ ነው። እና ተምቾም እንግዳ ምንድን ነው ከዚህ በኋላ ቀጣዩ የሚሆነው ነገር እያለ እየጠየቀው ነበር። ቀጣይ የሚሆነውን ስራችንን እነግርሃለሁ ብሎታል። በሌላ በኩል ወይዘሮ ሜላት እና ሀና በጣም ተቀራርበዋል። ወይዘሮ ሜላት ልጄ እያለች ብታለቅስም ግን ልጇ አይኗ ቅንድቧ ስር ነው ያለችው። እና እንግዲህ ቅንድብ የሩቁን ቅንድባችን ስር ነው ስንል እንግዲህ አጠገባችንን ማየት ሳንችል የሩቅ ልናይ አንችልም። ሀናና ወይዘሮ ሜላት መቼ ነው የሚተዋወቁት? እሱ ነገር እስኪ እናንተስ ምን ትላላችሁ? ቢተዋወቁ ደስ ይለናል። እኔ እንደውም የወይዘሮ ሜላት ባዩሽ ስትመጣ ሀናን አውቃት የአንቺ ልጅ አይደለች ወይ ትላለች ብዬ ገምቼ ነበር። ልክ እንዳየቻት አንቺ ልጅ ብላ ስትጠራት እሷ ናት ሀሴት ናት ብላ ትጠራጠራለች ብዬ ነበር። በእርግጥ ሰላምም እንደ እህቷ፣ ምላሴም እንደ ወንድምና እንደ እህት፣ ወይዘሮ ሜላትም ልክ እንደ ሰላም እንደ ልጃቸው ነው የሚያዩት። ሁሉም ቤተሰብ እሷን እንደ ቤተሰብ ነው የሚያዩት። እሷም እንደ ቤተሰብ አድርጋ አምና ተቀብላ እየኖረች ነው። በእርግጥ የእሷ ስሟ ሰራተኛ ቢሆንም እንኳን ከዛ ቤት ውስጥ እሷም አንዱ የቤተሰብ አካል እንደሆነች ግልጽ ቢሆንም እንኳን ትንሽ የሚያስጠላው ነገር እስካሁን ያለማወቃቸው ትንሽ ይደብራል። እኔ ራሱ በቃ መቼ ነው የሚተዋወቁት ዛሬ ነገ እያልኩኝ በሰቀቀን ላልቅ ነው። እናም አባባ ኖላዊ ወይም እንግዲህ ተምችና ጆሮ አብረው እያሉ ነበረ። ድንገት መንገድ ላይ ቁጭ ብለው እያወሩ ባለ ሰዓት የተገናኙት። እንዴ አሲር ምን ትሰራለህ ደግሞ እዚህ ነህ እንዴ ብለው ጠየቁት። እሱም በድንጋጤ ፋዘር ምን ሊሰሩ መጡ ብሎ ቆመ። እሱም ቁጭ በል ቁጭ በል ቁጭ በል ምን ነው ደነገጥክ ብለው እሳቸውን ቁጭ አሉ ከጎናቸው። ጆሮ አጠገቡ ያለው ጓደኛው ተምች እያጨሰ ነበር። ከዛ እሳቸውም ጭሱ ትንሽ የረበሻቸው ይመስላል። እሱም ለጓደኛው ለተምች አጥፋ ብሎ በጠቆማ ነገረው። እሱም ቶሎ ብሎ አጠፋ። ለምንድን ነው እንደ ህዳር ሲታጠን እያየክ ዝም ያልከው? ጥቅመዋል ብለህ ነው ወይ ብለው ለጆሮ ሲነግሩት፣ እርሱም ብነግረው እኮ አልሰማለ ፋዘር፣ እንግዲህ ምን ላድርግ
ንገረው ነግረኸው ካልሰማ መከራው ይምከረው የሚለውን ምክር ከእርስዎ ነበር የሰማሁት። ለዛ ነው መክሬው ስላልሰማኝ ከዚህ በኋላ መከራው ይምከረው ብዬ ታውኩትኝ ሲል መለሳላቸው። እርሳቸውም አንተ እኮ ወረኛ ሆነሃል፣ ለምንድን ነው እንደዚህ የምትለው? ጓደኛ አይደል እንዴ ሲለው፣ አረ ከጓደኛም በላይ ወንድሜ ነው። እንግዲህ ጎዳና ላይ ከወጣን ጀምሮ እሱ ብቻ ነው ከጎኔ፣ በሀዘን በደስታዬ፣ ሲርበኝ ሲጠማኝ ከጎኔ የሚኖረው እሱና እሱ ብቻ ነው እና ልክ እንደ ወንድሜ ነው፣ ከጓደኛ አልፎ እንደ ወንድሜ ነው ሲል ነገራቸው። እርሳቸውም በጣም ደስ ይላል ብለው እንግዲህ ቤት አምርተዋል። ቤት ከሄዱ በኋላ ሀሁን ሰሞኑን እያስጠኑት ነበረ። እሱም ያው እንግዲህ እየቀለደን ቢሆን ሀሁን ምን እየተማረ እያለ ልክ ስሙን እንኳን መጻፍ አለብክ፣ አንድ ነገር ቢፈጠር እንኳን አንድ ቦታ ብትሄድ መንገድ ቢጠፋብክ ታምፕሌን ማንበብ እንኳን ሳትችል እንዴት ነው በዚህ እድሜክ እያሉ ትንሽ ቢበናደዱም ግን የእሱ ጥፋት እንዳልሆነ የቤተሰብ ስለሌለው ጎዳና ላይ ኑሮ ስለነበር የሚኖረው በጣም ያሳዝናቸዋል። አባባ ኖላዊ ጆሮን በጣም ነው የሚወዱት፣ ከምንም ከማንም በላይ ያሳዝናቸዋል። እና ሁልጊዜ ትናንትና ራሱ ኬክ ሲበሉ ነበር ያ ልጅ ይመጣል ኬክ ላስቀምጥለት ያሉት። የወለደ አባትና እናት እንኳ እንደዚህ አያስብም። በአሁኑ ሰዓት ከባድ ጊዜ ነው ያልነው እና እሳቸውም እንግዲህ ስሙን ለማጻፍና ስሙን ለማሳየት እየጣሩ ነበር እና ጓደኛውን ይዞ ወደ ቤት ሂደዋል። ይሄኛውም ልጅ ሚስኪን ይመስላል ተምች እና አብረው እያጠኑ ነበር። ከዛም በኋላ ብዙ ካጠኑ በኋላ አባባ ኖላዊ ፈተና ሊፈትኗቸው ወሰኑ። ፈተናውም እንግዲህ በሽልማት ነበር። ዳቦና ሙዝ አቅርበው ሽልማቱን ይሄንን አንደኛ ላወጣ ይሄንን ነው ሽልማታችሁ በሚል ነበረ። እርሳቸውም ፈተናውን ከፈተኑ በኋላ ተምች ትንሽ አንድ ጥያቄ ብቻ ሲመልስ፣ ጆሮ ደግሞ ምንም አይነት ጥያቄ አልመለሰም ነበር። ጆሮ በጣም ነበር የተናደደው። ተምች ደግሞ ትንሽ ጉራ አለበት። አንተ እኮ መሀይም ነህ፣ አንተ እኮ እንዲህ ነህ፣ አንተ እኮ እንዲህ ነህ እያለ ትንሽ ሲያዘርቀውን ስለቆየ በስተመጨረሻ ተምች አንድ ጥያቄ ሲመልስ ጆሮ ደግሞ ምንም አይነት ጥያቄ አልመለሰም ነበር። በዛ ትንሽ ተበሳጨ። ከዛም በኋላ ተምች ሲስቅ ነበረ በጆሮ። ምን ነው አመድ በዱቄት ሳቀ ሆንክ? አንተስ ብትሆን አንድ ጥያቄ አይደል እንደ የመለስከው? ምን አይነት ሰው ነህ ደግሞ የምትስቀው? ሲሉት አይ በቃ የጆሮን 1-0 ወደ እኔ አንድ ጥያቄ አርጉትና 10 ይሆናል፣ ከዛ በኋላ በቃ እኔ ደፈንኩ ማለት ነው እያለ አሹፎባቸዋል። ቀልዳቸው ደስ ይላል። በጣም የሚተሳሰቡ ጓደኛሞች ናቸው። በእርግጥ ጎዳና ላይ ሲኖር በጣም ከባድ ጊዜ ስለሚያሳልፉ እርስ በርሳቸው ሲዋደዱ አንተ ትብሽ የሚላቸው ነገር ስላለ በጣም ደስ የሚሉ ጓደኛሞች ይመስላሉ። ኤልያስ እንግዲህ ወደ ደሴ ተመልሷል። እንግዲህ አሁን ሀናና ጆሮ በጣም ተቀራርበዋል። በእርግጥ ጆሮም አባቷን ለማሳከም ደፋ ቀና ይላል። አማራጩን እንጀራ አባቱ ነበር። እንጀራ አባቱን 30 ሺህ ብሩን ካስያዘ በኋላ ፖሊሶቹ ጋር ተመሳጥሮ ሁሉም ሌቦች ናቸው 30 ሺህ ብሩን እንደተከፋፈሉት ከዚህ በፊት ፍቅር ነግራው ነበር። እሱም ለተምች እንደዚህ አድርጌ ሀናን አስበላኋት፣ አሁን ግን ሀናን ማገዝ አለብኝ፣ እንዴት ማገዝ እንዳለብኝ አላውቅም፣ ግን አንተ ልታግዘኝ ትችላለህ እያለ ለተምች እያወራው ነበር። ተምችም አዎ አግዝሃለሁ፣ እንዴት ነው ማላግዘህ? አንተ እኮ ወንድሜ ነህ፣ የማላግዝህ ሁሉን ነገር ያሰብከውን ሁሉ ትነግረኛለህ፣ እኔም ከጎን ካለሁ እያለ ነበር። ሀናም እንግዲህ በሁሉም አጋጣሚ ብታግዝም ብታስብም በእርግጥ ሀና ግልጽ ሆና ወይ ለሰላም ወይ ለምላሴ ወይ ለወይዘሮ ሜላት ብትነግራቸው ሁሉ ነገር ያልፍ ነበር። ምክንያቱም እሷ ድብቅ ሆነች። ወይዘሮ ሜላት ያግዟታል፣ ግን ሰላም ታግዛት ነበር። ምክንያቱም ፍቅርን ትምህርት ቤት ለማስገባት ምላሴ ሰላምን ሲጠይቃት ችግር የለውም ማሚ የምትሰጠን ገንዘብ ላይ አጠራቅመን እናስተምራታለን፣ የትምህርት ቤትም እንከፍልላታለን ብሎ ነበር። ግን ፍቅር መማር አልፈለገችም። ሀናም ይህን ችግሯን ብትነግራት ለሰላም እሷ ልክ እንደ ጓደኛ ልትቀርባት ስትሞክር፣ ሳና ግን ድብቅ ናት። ምንም ነገር ለሰላም አትነግራትም። ያ ነገር ደግሞ ሰላምን ብዙ ጊዜ ይረብሻታል። አሁን ግን የምትነግርበት ሰዓት ደርሷል። ምክንያቱም መናገር አለባት። እሷ ሰላምና መላሴ ከእናታቸው የሚቀበሉትን ለመዝናኛ ለአንዳንድ ነገር የሚያጠፉት ስለሆነ ያንን ብር አጠራቅመው ለእሷ ቢሰጧት ለአባባ ኖላዊ መታከሚያ እንደሚሆን ግልጽ ነው። ከስራዋ በተጨማሪ
ከደመወዟ ጋር ያ ነገር ሲጨመር ብዙ ገንዘብ እንደሚሆንላት ይታወቃል። ግን አሁን ላይ ሰላም ምንም ስጠይቃት ምንም ነገር አትመልስላትም። ሰላምም በዛ ነገር ትበሳጫለች። ሁሉን ነገር እኔ እንደ እህቴ ከጓደኛም በላይ እንደ እህት ሳማክርሽ፣ አንቺ ግን ምንም ነገር አትነግሪኝም። ለምንድን ነው ግን ሀና እኔን እንደማታቀርቢኝ? አንቺ እኮ ሚስጥረኛዬ ነሽ። ከሚስጥረኛዬም አልፈሽ እህት የሆነሻል። ሀና ብዙ ጊዜ ለብቻሽ ሆነሽ ታስቢያለሽ፣ ግን አንድም ነገር ለእኔ አካፍለሽኝ አታውቂም። ለምንድን ነው የማታካፍኝ? እያለች ደጋግማ ብጠይቃትም ሀና ግን ግልጽ ልትሆን አልቻለችም። ምላሴን በተቃራኒው እንደዛው ችግርሽን ሁሉ ልካፈልሽ ዝግጁ ነኝ ብሏታል። ከእነሱም አልፎ ወይዘሮ ሜላት እንደዛ ብላታለች። ግን ሀና ምንም ነገር መናገር አልፈለገችም። በእርግጥ የአባቷን መታመም ሁሉም ያውቃሉ፣ ግን እነሱ እንደ ቀላል ነገር ነው አይተው ያለፉት። ወይዘሮ ሜላት በቀደም ለታ አብረን እንሂድና እቤት አባትሽ ልጠይቃቸው ስትል አይ ላንቱ አይመጥንሽም፣ ላንቺ አይመጥንሽም ያ ቤት ብላ ነበር ያስቀረቻቸው። ፈቅዳ ግን ወደ ቤት ብታወስዳቸውና ወይዘሮ ሜላት የአባባ ኖላዊ ሁኔታ ብታይ እኔ አሳክምልሻለሁ ብላ የምትወስን ይመስለኛል። ምክንያቱም ሁሉም ሀናን ይወዷታል። ሀና በስራዋ ጠንካራና ሰው አክባሪ ስለሆነች ሁሉም ሰው ነው እሷን የሚያከብራት። እናም ሀና ይህን ነገር መናገር አለባት። በሌላ በኩል እንግዲህ ወይዘሮ ሜላት ሌላ አዲስ ጓደኛ አምጥተዋል። አዲስ ናት የተቀላቀለችው፣ ባዩሽ ትባላለች። ፈታ ያለች እና የሆነች ቅናታም ነገር ትመስላለች። ምክንያቱም ወይዘሮ ሜላት እቤት ከወሰደችባት በኋላ ጠብር ግፍ ብላ የምትወደውን የምጠላውን ስለምታውቅ በፊት በደህንነቷ ጊዜ የምታውቃ ጓደኛዋ ስለነበረች ልታስተናግዳት ሞክራለች። እንዳየነው እንግዲህ ባዩሽ ግን ያለች እያሽሟጠጠች ነበር። የምታሽሟጠጠውም እኔ መኝታ ቤት ያስገባችኝ የልብሷን ብዛትና የመኝታ ቤቷን ንጽህና የመኝታ ቤቷን የሚያምረውን ለማስቀናት ነው ወይ እያለች በራሷ ላይ ግን ባዩሽ ምንም አልተዋጠላትም ነበር። የቤቷን ንጽህና እንግዲህ ከድህነት ወደ ባለሀብትነት ሰዎች ሲቀየሩ አሟርታ ነው፣ እንደዚህ አርጋ ነው፣ እንደዚህ ወታ ነው በንባል የኛ የሀበሾች መገለጫችን ቢሆንም ባዩሽም የዛ አይነት ባህሪ ያላት ትመስላለች። እሷም እንግዲህ ባላት አቅም ሁላ እሷን ለማስደሰትና እሷን ቤቷ አምጥታ ለመጋበዝ እንዲሁም ደግሞ እንዳወሩ ነበር የጠራቻት። ግን እሷ በአይምሮዋ ውስጥ ሌላ ብዙ ሀሳብ እየተመላለሰ ነበር። በጊዜው በዛ በድህነቷ ጊዜ ከጎኗ ነበርኩኝ። አሁን ግን እሷ ተለውጣለች። ብዙ ጊዜ አትደውልልኝም፣ ብዙ ጊዜ እንዳላለችኝም እያለች በአይምሮዋ ብዙ ነገር ቢመላለስባት ግን ወይዘሮ ሜላት በአቅሟ ያላትን ሁሉ እሷን ለማስደሰት በጣም እርግፍ ብላለች። ከዛ በስተመጨረሻም እየሸኘቻት ነበር። ሀናም በጊዜ ከስራ ወጥታ ከጆሮ ጋር አብረን ሻይን ጠጣ እያሉ ነበረ እና ስለ አባቷ ሁኔታ ብዙውን እየተመካከሩ ነበር። ለጆሮ ሁሉንም ነገር እየነገረችው ነበር። በጣም እንደጨነቃትም ነግረዋለች። እሱም አይ ችግር የለውም ሀንዬ፣ እኔ ከጎንሽ አለውኝ፣ ስለዚህ የሚሆነውን ነገር ሁሉ አብረን እናደርገዋለን እያለች ነበር። እንደውም መንገድ ላይ ሊገናኙ መስሎኝ ነበር ሀና እና ጆሮ እንዲሁም ደግሞ ባዩሽና ወይዘሮ ሜላት መንገድ ላይ አብረው በአንድ መንገድ እየሄዱ ነበር። አሁን ተገናኙ እያል ስጠብቅ አልተገናኙም። እንግዲህ ወደ ቪዲዮ መጨረሻ ደርሰናል። ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ከልብ አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ ስለምታደርጉኝ። በነገራችን ላይ ላይክ አታደርጉም፣ ሰብስክራይብ እንኳን ታደርጋላችሁ። ላይክ ግን ትቆጥባላችሁ። ምን አስባችሁ ነው ሰዎች? ላይክ አድርጉ። ላይክ ወሳኝ ነገር ነው። አይከፈልበት። ስለዚህ ላይክ አድርጉ። አንዳንዴ ላይክ አድርጉ። በቃ 3000 4000 ሰው አይቶት ላይኩ ግን 10-11 ነው የሚሆነው። ስለዚህ ቪዲዮውን ካያችሁት አይቀር 3000 አይቶት ቢያንስ እንደው 20 ላይክ እንኳን አይሆንም መሆን አለበት። ስለዚህ ላይክ አታደርጉም፣ ችግራችሁ ማለት ነው። በጣም ከባድ ችግር አለባችሁ ስላችሁ የምሬን ነው። እና አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሆናላችሁ። በቀጣይ ቪዲዮ እስከምንገናኝ ባይ